ዋልክ እንደምን አደርክ መሳይ? እንግዲህ እድሉን ስለሰጠኝ አመሰግናለሁ። ዛሬ በመሬት ላይ ያለው ወታደራዊ እውነታ ተቀይሯል። የፋኖ ክንድ ከአማራ ተራራዎች አልፎ አዲስ አበባ ደጃፍ ደርሷል። አይደፈርም የተባለው የኮማንዶ ምሽግ ሲሰበር አገዛዙ ደግሞ በአዲስ አበባ አዲስ ያፈና መዋቅር ዘርግቷል። በመላው አማራ ክልል የመንግስት ኃይሎች የከፈቱት መጠነ ሰፊ ጥቃትም ወደ ከባድ ኪሳራ መቀየሩን መረጃዎች ያመላክታሉ። ከአምባሰል ተራሮች እስከ ሸዋሮቢት ቆላማ አካባቢዎች፣ ከጭልጋ ምሽጎች እስከ ደጋዳሞ ሰንሰለታማ ተራሮች የጦርነቱ ነበልባል ተቀጣጥሏል። ምሽጋችን አይደፈርም ያሉ የኮማንዶ ክፍሎች ሳይቀሩ በድንገተኛ ጥቃት መፈተሻቸው እየተሰማ ነው። ዛሬ በመስክ ዘገባችን የመንግስት ኃይሎች የከፈቱት የማጥቃት ሙከራ እንዴት ወደ መከላከል እንደተቀየረና በሰሜኑ የሀገሪቱ ክፍል የተመዘገቡትን ወታደራዊ ውጤቶች በዝርዝር እንመለከታለን። እንግዲህ መሳይ የአማራ ፋኖ በወሎ ለኢትዮጵያ አየር መንገድ ጥብቅ መልእክት አስተላልፏል። አየር መንገዱ አውሮፕላኖችን ለታጣቂዎች ማጓጓዣነት ከተጠቀመ በሜካናይዝድ የተጠናከረ እርምጃ እንደሚወስድ አስጠንቅቋል። በአዛዥ ምሬ ወዳጁ የሚመራው ይሄው ኃይል የላሊበላ አየር ማረፊያን ጨምሮ 4 አቅጣጫዎችን በመቆጣጠሩ ከተማ በአሁኑ ወቅት በየብስ እንቅስቃሴ ዝግ ሆናለች። በሌላ በኩል መሳይ በጎጃም እጅግ ስትራቴጂካዊ በሆነው የብር ሸለቆ ማሰልጠኛ ካምፕ ላይ ፋኖ በፈጸመው ጥቃት በመቶዎች የሚቆጠሩ ሰልጣኞችን በቁጥጥር ስር መዋሉ ታውቋል። በአጣዬ ከተማ ዙሪያ ደግሞ 7 ጠንካራ የኮንክሪት ምሽጎች ተደምስሰዋል። በጎንደር ደግሞ ከመተማ እስከ ሱዳን ድንበር ያለው ኮሪደር በፋኖ ቁጥጥር ስር መግባቱ ተረጋግጧል። በአዘዞ ካምፕ እንዲሁ ከ40 በላይ ወታደሮች ከሻምበል መሪያቸው ጋር መክዳታቸውም የሰራዊቱን መፈራረስ ያሳያል። በሌላ በኩል መሳይ በዓለም ቅርስነት በሚታወቀው የላሊበላ ምድር ዘንድሮ በዓሉን የሚያከብሩት ምዕመናን ብቻም ሳይሆኑ የታጠቁ ኃይሎችም ጭምር ናቸው። የአማራ ፋኖ በወሎ ለኢትዮጵያ አየር መንገድ ያስተላለፈው መልእክትም ግልጽ ነው። አየር መንገዱ ከሲቪል አገልግሎት ባለፈ ለወታደራዊ ስምሪት ከተጠቀመ ዋጋ ይከፍላል የሚል ይዘት አለው። ፋኖ በመግለጫው አውሮፕላኑን ለታጣቂዎች ማጓጓዣ ካደረጋችሁት በሜካናይዝድ የተጠናከረ እርምጃ ለመውሰድ እንገደዳለን ሲል ቀጥተኛ ማስጠንቀቂያን የሰጠው። በዋርኮ ምሬ ወዳጁ የሚመራው ይኸው ኃይል የላሊበላን አውሮፕላን ማረፊያን ጨምሮ 4 አቅጣጫዎችን መቆጣጠሩን ገልጿል። ይህ ማለት ከተማዋ በአሁኑ ወቅት በአየር ካልሆነ በስተቀር በየብስ ለመድረስ አስቸጋሪ በሆነበት ሁኔታ ላይ ትገኛለች። አየር መንገዱም ቀደም ሲል በሲቪል በረራዎች ስም ወታደራዊ ድጋፍ ያደርጋል በሚል በተደጋጋሚ የሚነሳበትን ወቀሳ አሁንም የፋኖ ኃይሎች እንደ ዋነኛ ስጋት አንስተውታል። ይህም በበዓሉ ወቅት የሚኖረውን የበረራ ደህንነት ጥያቄ ውስጥ ከቶታል። በሌላ ሰበር መረጃ መሳይ በወሎ አምባሰልና በአፋር በረሃ ሚኒሊክ ስር ባሉ ቀጠናዎች ከፍተኛ እንቅስቃሴ ተስተውሏል። የመንግስት ኃይሎች በበርካታ ግንባሮች የፋኖን ይዞታ ለመቆጣጠር ቢንቀሳቀሱም በልጅ ኢያሱ ኮር ስር የሚገኙት 23ኛና 24ኛ ክፍለ ጦሮች ጥቃቱን መክተው ወደ መጡበት እንዲመለሱ አድርገዋል። ከውጫሌ ተነስቶ በታንክ በመድፍና በድሮን የታገዘ ጥቃት ቢሰነዝርም ፋኖ በድብል ግንባር የመከላከል መስመሩን አጽንቶ ከፍተኛ ጉዳት ማድረሱን የዙ መረጃዎች ያመለክታሉ። ታህሳስ 16 ቀን በቦርጌሳ ከተማ በተደረገ ድንገተኛ የደፈጣ ማጥቃት ከመሬሳ ወደ ውጫሌ ሲጓዝ የነበረ የመንግስት ኃይል ላይ ከፍተኛ ጉዳት መድረሱን ተገልጿል። ይህ በእንዲህ እንዳለ መሳይ አይደፈርም ተብሎ ሲነገርለት የነበረው የአየር ወለድ ኮማንዶዎች ምሽግ በሸዋ ጠቅላይ ግዛት እዝ አባላት መበጠሱ ታውቋል። በተመሳሳይ ታህሳስ 16 ቀን ከሌሊት በተፈጸመ በዚህ ድንገተኛ ጥቃት በርካታ የኮማንዶ አባላት ከጥቅም ውጭ መሆናቸው ተዘግቧል። በጎንደር ጭልጋ ወረዳ ጫንድባ ከተማ ዙሪያ የመንግስት ወታደሮች በመሸጉበት ስፍራ ላይ የዞብልጃኑና የበጌ ምድር ክፍለ ጦር አባላት በፈጸሙት ጥቃት ምሽጉን ሙሉ በሙሉ መቆጣጠራቸውንና የጦር መሳሪያዎችን መማረካቸውን ገልጿል። እንግዲህ መሳይ በተመሳሳይ በደጋዳሞትና በደቡብ ጎንደር አካባቢዎችም የኃይል ሚዛኑን የፈተኑ ክስተቶች ተመዝግበዋል። ከመተሪ ወንዝ አጠገብ በተደረገ የደፈጣ ጥቃት ወደ ማህደረ ማርያም ሲንቀሳቀስ የነበረ ኃይል ላይ መብረቃዊ ምት ተሰንዝሯል። ውጊያው ከ5 ሰዓታት በላይ የፈጀና ወደ መደበኛ ጦርነት የተቀየረ እንደነበር ተገልጿል። በፈረስ ቤት ከተማ የመሸገው ኃይል ወደ ገጠር ክፍሎች ለመንቀሳቀስ ቢሞክርም በ109ኛ ኮርና 99ኛ ክፍለ ጦር ተገቶ ወደ ከተማው እንዲመለስ ተገዷል። በአጣዬ ከተማ እንዲሁ የአጣዬ ከተማን ለመያዝ በተደረገው ፍልሚያ 7 ጠንካራ ምሽጎች መደምሰሳቸውን የዙ ቃል አቀባይ ሻለቃ አበበ ሙላት ገልጿል።
በተለይም በአደሮ ተራራ ላይ በኮንክሪት ተገንብቶ የነበረው ግዙፍ ምሽግ በሁለት ዞች የተቀናጀ ጥቃት ሙሉ በሙሉ ፈርሷል። በጎንደር ቀጠና ያለፉትን 2 ሳምንታት ሲካሄድ የቆየው ትንቅንቅ በፋኖ የበላይነት መቀጠሉ ነው እየተዘገበ ያለው። ከመተማ ዮሐንስ እስከ ሱዳን ድንበር ያሉ ስትራቴጂካዊ ኮሪደሮችን የተነጠቀው የመንግስት ኃይል አካባቢዎቹን ዳግም ለመያዝ ያደረገው ሙከራ በከፍተኛ ኪሳራ ተቀልብሷል። በአሁኑ ወቅት ከገንደ ውሃ በስተቀር አብዛኛው የምዕራብ ጎንደር አካባቢ በፋኖ ቁጥጥር ስር መውደቁ ተመልክቷል። ባዘዞ በሚገኘው ወታደራዊ ካምፕ ውስጥ የነበሩ ከ40 በላይ ወታደሮች ከሻምበል መሪያቸው ጋር ሰራዊቱን ጥለው መክዳታቸውም ተረጋግጧል። ይህም በሰራዊቱ ውስጥ ያለውን የሞራል ውድቀት በግልጽ ያሳያል። መሳይ በሌላ በኩል መሳይ በጎጃም ቀጠና እጅግ ስትራቴጂካዊ በሆነው የብር ሸለቆ ወታደራዊ ማሰልጠኛ ካምፕ ላይ የተፈጸመው ጥቃት የአካባቢውን ውጥረት አባብሶታል። የአማራ ፋኖ በጎጃም በካምፑ ላይ በፈጸመው ጥቃት በመቶዎች የሚቆጠሩ ሰልጣኝ ምልምሎችን በቁጥጥር ስር መዋሉንና የቀሩትም እንዲበታተኑ ማድረጉን አስታውቋል። ይህ ለሁለተኛ ጊዜ የተፈጸመው ጥቃት የመንግስትን የወረራ እቅድ ክፉኛ እንዳዳከመው ተገልጿል። በአሁኑ ወቅት በበርካታ የጎጃም አካባቢዎች ከፍተኛ ፍልሚያ እየተካሄደ ሲሆን ፋኖ የመከላከል መስመሩን ወደ ማጥቃት በመቀየር ይዞታዎቹን እያስፋፋ ይገኛል። እንግዲህ መሳይ ላፍታም ቢሆን ሸብረክ የማይለው ፋኖ ከመከላከል አልፎ በመንግስት ኃይሎች ምሽግ ውስጥ ዘልቆ የመግባትና ድንገተኛ ጥቃቶችን የመሰንዘር አቅሙን እያሳየ ይገኛል። ይህ ደግሞ በመሬት ላይ ያለውን ወታደራዊ የበላይነት ይበልጥ እያወሳሰበው መጥቷል። የአማራ ፋኖ አንድነት በመሬት ላይ ያለውን እውነታ እየቀየረው ሲሆን አይደፈርም የተባለው የብር ሸለቆ ማሰልጠኛ ካምፕ ዳግም ሲፈተሽ፣ በሸዋ ምድር ደግሞ በኮንክሪት የታጠሩ ምሽጎች በጋራ ክንድ ሲሰባበሩ ታይተዋል። ከጎንደር እስከ ሸዋ ከጎጃም እስከ ወሎ የደረሱን መረጃዎች እንደሚያመለክቱት የመንግስት ኃይሎች የከፈቱት መጠነ ሰፊ ጥቃት ወደ ከባድ ኪሳራ ተቀይሯል። መሳይ ከወታደራዊ እንቅስቃሴው ጎን ለጎን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራሮች በቂሊንጦ ማረሚያ ቤት የሚገኙ የማንነትና የፖለቲካ እስረኞችን መጎብኘታቸውን አስታውቀዋል። እነ አቶ ዮሐንስ ቦያለው፣ ክርስቲያን ታደለ፣ ጋዜጠኛ ዳዊት በጋሻውና ሌሎች ምሁራን ይገኙበታል። ፓርቲው እነዚህ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ የጠየቀ ሲሆን ዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋቾች በዚህ ግፍ እስር ላይ ድምጻቸውን እንዲያሰሙ አሳስቧል። ይህ በእንዲህ እንዳለ መሳይ ይህንን መረጃ እያካፈልኩ ባለበት በዚህ ሰዓት የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለን ጨምሮ ሌሎች እስረኞች ሊፈቱ እንደሚችሉ መረጃዎች እየወጡ ነው። ሆኖም ይህ እርምጃ ከመብት ጥያቄ ይልቅ በማስረሻ ሰጤ በኩል እየተመራ ባለው የድርድር ፖለቲካ አማካኝነት ለአገዛዙ የፕሮፓጋንዳ ትርፍ እንዲውል ዝግጅት እየተደረገ መሆኑ ተገልጿል። አንጋፋው ጋዜጠኛና የታሪክ ተመራማሪው ታዲዮስ ታንቱም በእስር ላይ ሆነው ለከፋ የጤና ቀውስ መጋለጣቸው ተረጋግጧል። ከ2 ዓመታት በላይ በእስር ላይ የቆዩት ጋዜጠኛው በአሁኑ ወቅት ሊቀለበስ በማይችል የጤና እክል ላይ እንደሚገኙ ከቤተሰቦቻቸውና ከህግ ባለሙያዎቻቸው የወጡ መረጃዎች ይጠቁማሉ። በህይወት የመቆየት መብታቸው እንዲከበርላቸውም ከፍተኛ ጩኸት እየተሰማ ነው። መሳይ ወደ ትግራይ ስንሻገር ደግሞ መሬት ውስጥ ያለው ሀብት ለክልሉ የኢኮኖሚ መተንፈሻ መሆን ሲገባው ለባለስልጣናት መተላለፊያ ሆኗል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በሌተናል ጀነራል ጻድቃን ገብረትንሳኤ የቀረበባቸውን ክስ የፈጠራ ወሬ ሲሉ አጣጥለውታል። ትግራይ ውስጥ የሚመረት ወርቅ በኤርትራ በኩል ወደ ውጭ ይወጣል የሚለው ውንጀላ በሁለቱ ኃይሎች መካከል ያለውን የከረረ ጸብ ዳግም ቀስቅሶታል። የክልሉ ጊዜያዊ አስተዳደር ወርቁ በህገ ወጥ መንገድ እየወጣ መሆኑን ቢያምኑም ችግሩ ግን ከክልሉ ባለስልጣናት አልፎ እስከ ፌዴራል ደረጃ የሚዘልቅ የጥቅም ሰንሰለት እንዳለው ይነገራል። በተለይ ወርቁ ዱባይ ላይ እየተሸጠ መሆኑንና ከጀርባው የውጭ ሀገራት ድርጅቶች መኖራቸው ጉዳዩን ከሀገር ውስጥ ወንጀል ወደ ዓለም አቀፍ የዝርፊያ መረብነት ቀይሮታል። ትግራይ ባለቤት አልባ ሆናለች የሚለው ስጋት ከቀን ወደ ቀን እየጨመረ ነው። ወርቁን ለመቆጣጠር የሚደረገው ሽኩቻ በክልል ውስጥ ያለውን አንጻራዊ ሰላም ሊያናገው እንደሚችል የፖለቲካ ተንታኞች ይገልጻሉ። እንግዲህ መሳይ ሳጠቃልለው በመሬት ላይ ያለው ወታደራዊ እንቅስቃሴ ወደ መሀል ሀገር እየተጠጋ መሆኑን የሚያሳይ አዲስ ዜና ከሸዋ ደርሶናል። የአማራ ፋኖ ብሔራዊ ኃይል ስር የሚንቀሳቀሰው የኃይለ ማርያም ማሞ ክፍለ ጦር በአዲስ አበባ አቅራቢያ በምትገኘው ጨፌ ከተማ ላይ ልዩ ኦፕሬሽን አከናውኗል። በዚህ ድንገተኛ ጥቃት የከተማዋን የጸጥታ ዘርፍ አስተባባሪ ከጥቅም ውጭ በማድረግ በመንግስት ኃይሎች ላይ ከፍተኛ ቁሳዊና ሰብአዊ ጉዳት ማድረሱን እዙ አስታውቋል። ይህ ጥቃት ፋኖ ከአማራ ክልል ውጭም ኦፕሬሽኖችን የመፈጸም አቅሙ እያደገ መምጣቱን ያሳያል። በአጠቃላይ ሲታይ አገዛዙ በአንድ በኩል በእስረኞች ፈችነት የፕሮፓጋንዳ ስራ ለመስራት እየጣረ ቢሆንም በሌላ በኩል ግን
በራያና በሸዋ ግንባሮች ከባድ ወታደራዊ ፖለቲካዊ ፈተናዎች እየገጠሙት ይገኛል። በመሃል ሀገር የሚፈጸሙ የከተማ ውስጥ ጥቃቶችም የጸጥታ ስጋቱን ይበልጥ አባብሰውታል። መሳይ በእኔ በኩል የነበሩ የዕለቱ መረጃዎች እነዚህ ነበሩ።